ተውዬ እናት ብታዩ በልብሴ ላይ ሰውነት እንዴት እንደሚያቃጥል። የኔ ወርቅ እንዴት ነሽ? ደህና ነኝ። እንዴት ነሽ? ደህና ነሽልኝ? ደህና ነኝ። ሰብሪናዬ የኔ ቆንጆ ይቅርታ አድርጊልኝ እሺ። የኔ እናት ደግሞ አለሁልሽ። አዎ አለ ውዴ። እርግቦ ረህመት ዌልካም። እንኳን ደህና መጣሽ የኔ እናት። አቦቴና ልዝፈንልሽ ማአሬ። አዎ የዘፈን ምረጭ ልዝፈንልሽ። ቆይ እኔ ልንገርሽና ትዘፍንልኛለሽ፣ ለእሷ ትጋብሽልኛለሽ። እሺ ትናንት አይንሽን እንዳላይ ጋርዶኛል ተራራ የሚለውን እሺ እኔ ተራራ እሺ ወደ ሂጅበትና ልሄድበት ግጥሙን እንትን የጃኪ ነው። አይንሽን እንዳላይ ጋርዶኛል ተራራ ትዝታሽ ኑራል ዛሬን ከኔ ጋር ዙሬ የተረበሽ ሙከራ ነው አድርግ ያለችሽ። እሺ እኔ ግን ከዛ በፊት አንድ ከዘፈኑ በፊት አንድ የምናገረው ነበረኝ። ሁለት አይሻልም? አቡኝ አንድ ነው። ያው እኔ ቅርብ ጊዜ ነው ወደዚህ የመጣሁት እና አንቺ ደግሞ እናቴ ነሽ እና የመቁረጫ ልጅ ነኝ እና ከዛ የሆነ ሰው በውስጥ መጥቶ ከዛ የትዳር ጥያቄ ያቀረበልኝ እና አንቺ ደግሞ ቁመን እንቀራታለን ብለሽ ነበር እና እኔ ደግሞ እናቴ ጨዋ ናት እሷ ሳትፈቅጂ አይሆንም አጋንንቴን የሚነሳው ጭራሽ በውስጥ መጣ ጀመር። እኔን ተራምዶ እኔ እያለሁ ነረችው እኔን ተራምዶ ማሬ ጭራሽ አንቺን ጠየቀ። እኔን ተራምዶ እኔ እኮ ገና የልጆች ጉዳ አያልቅም። እሺ ጠየቀሽ በወግ በማድረግ ምን አለ እኔ ጋር ደርሶ አንቺ ጋር ቢደርስ ደግሞ ደስታ የጠየቀኝ በጎረቤት ስልክ ነው። ስልክ የለህም ወይ ስለው ስልክ የለኝም ቅን ሰውዬ የሚታጠቀው ሱሪ የለም። አሁ የሚታጠቀው ሱሪ የለውም። ስልክ ከሌለው በምኑ ሊያስተዳድርሽ ነው? አዝለሹ ልዞሪ ነው እንዴ ማሬ? ጫማ ጠፍቶ በካልሲ ሊረዳሽ ስልክ የለኝም። በካልሲ ነው የሚያስሄድሽ እኮ ማሬ። በቀን ሁለቴ በቀን 3-4 እየበላሽ አንዴ አብልቶ ሊያውልሽ እኮ ነው። ግን አንቺ ብትገዢልኝ ቀን በቀን እንገናኛለን አለኝ። ኧረ ነው እንዴ? ምን ነው የመንግስት ኃላፊ የሚመስለው? ከኔ ልቀፈቅፍኝ እንጂ አንቺ እስከ የት አባሽ አግኝተሽ? ከኔው ነው እንጂ መቼም ከኔ ራስ ላይ አውርዱ። እሺ አንቺ ፑሽ ልታረጊው ይሻላል። አንቺ ነሽ አባወራው፣ እሱ ነው አባወራው። እሺ ያው ድሮ እኛ ወንዶቹ ነበር ሰርተን የምናመጣው። አሁን ደግሞ ጊዜው የሴቱ ነው። የምን የሴት ማሬ? የምን የሴት? ወዴት ነው ወልመሽ ውልሽ የሚለው? ወዴት ነው ማሬ? ከያዘ ደጋርጎ ገድሮ ያዝ እንጂ የምን መዞር ነው? የምን ጊዜ ነው? ጊዜው ቆሞ ይቅርበት። ሁለት ወዶ ይሆናል እንዴ? ንገሪኛ በየኔ እናትዬ። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ይወጣል ወይ? ሚስት አምሮት ወጪ አላወጣም ብሎ እኔ ያለ እናቴ ፍቃድ ምንም አላደርግም። በወግ
እኔን አላናገርሽኝም ነበር። እኔን አናግርሽ ከዛ በኋላ አይደርስም ወይ የአንጀትሽን አርገሽ ከጨረሽ በኋላ ለማስፈቀር ነው። ወንዱ ቀረና ጭራሽ አንቺ እየጠየቅሽልን ነው። እሺ እኔማ በፍቅሩ ሙትት ብዬ ነበር፣ ግን እናትሽም እኮ ቆንጆ ነገር ናት ስለኝ እኮ ነው አሁን ትዝ ብለሽልኝ ነው። ጭራሽ ሁለታችንን ነው የሚፈልገው። ይሄ ደግሞ ከየት የመጣ ያውጣ ነው ማሬ። ጭራሽ እኔንም አንቺንም የአንቺ ሲገርመኝ እኔም አብረዋለሁ። እኔም አመርኩት ማሬ። ተያይዘን ቁመን እንቀራታለን ብያለሁ። ቁመን እንቀራታለን። ማንም ውልምሽ የሚል የለም። ካልሆነ ግን እዛ አድርጌው ነው የማርፈው። ተናግሬያለሁ። ጭራሽ እናትሽን ታምረኛለሽ። እሺ እናቴን ወደደልኝ ብዬ ደስ አለኝ። ከዛ አፈቀርሽው። አይ እቺ ጠጋ ያልጣሉትን ዕቃ ለማንሳት ነው አሉ። መጀመሪያ ፍቅርሽን ጨርሰሽ እዛው እንደለመድሽው እናትነቱን ክደሻት በይ። እንደለመድሽው እዛው እንደለመድሽው የኔ እናት። አሁን አንቺ ምን ይሉታል ማርቡንም ሁሉንም ጨርሶ ጠፎውን ብቻ ይዞ ብቅ። ምንድን ነው ጨረሳችሁ? ተግባብታችሁ አውረታችሁ ጨርሳችኋል እኮ ምኑን ነው ይህን መሀል ውጥ የምታረጊ ማሬ? ምነው እስኪርቅርቅር አረጋችሁ? አንቺ ምሱ አንቺን እኮ ሊያዋራሽ ይፈልጋል፣ ግን ስልካቶ በጎረቤት ስልክ ነው ተቸገረ። ግን አንቺ ፈቃደኛ ከሆንሽ ገዛለትና ያገኝሻል። እኔንም ጭራሽ እኔንም አሳልፈሽ ሰጪ። አይ አሳልፌ ሲሆን ሰውዬው ቀለበቱን በጣትሽ ነው በዚህ ባንገትሽ ያስገባው አይደል? በጣትሽ ነው ወይስ ባንገትሽ ነው ያስገባው? አልወጣም አልኩ። ጭራሽ አይን አውጥቶ ሆድሽ ደርሷል እንጂ ቀለበቱ በምንድን ነው ያሰረሽኝ? እናት ወይኔ አሳድጊ። አንድ ሰው ዳይፐር ሳይለኝ ማሪ የዳይፐር ሳይለኝ የወተት ሳይለኝ እንዲህ አራባቴን በልቻ አሳድጊ። ጭራሽ እዚህ ላይ ነይሪብኝ ነሽኝብኝ ማሬ ነይ። ሀቡ ንቃሻለች። ኧረ ተናቀች ቆየች እኮ ማሬ ቆየች። ጎርምሳሽ ከቤት ወጣሽ አይደል? አንቺ ምን ታላቁ ናይቶ ይባል የለ እንደ አንቺ ስትወጪ ስታይ እሷ የምታፈረግጥ ነው። እኔ እኮ እንደ መጨረሻ ልጅ ያው ታላለቆች እስከ ዛሬ አግቡ፣ እናታችሁን አስፈቅዶ የሆነ ነገር ያዙ ብዬ ብዙ ነገር ብያቸው ነበር። እነ ረህመት እናርግቦ አልሰማሙ አልቆመው ቀሩ። ደግሞ ታውቂያለሽ የዛሬ ጊዜ ሰለጠነ ማናዟቸው መሰለሽ ቁሞ የቀሩት እኔ ያዘዝኩ ቁሞ ቀሩ። ቁመን እንቀራታለን እየተያየን እርስ በርሳችን ቁመን እንቀራታለን። አንቺ በውስጥ ለውስጥ እየተስለቀለቅሽ አዳሚ እያበሳሰልሽ እኛ ቁመን እንቀር። ኧረ ጭራሽ እኛንም አስይዛችሁ ነው እንደምትፋቀሩት። እኔን እያስያዛችሁ ነው የምትፋቀሩት። እኔ እኮ እዚሁ ላይ ይበቃል ብዬ ነበር። ጭራሽ በውስጥ መያዙ እንደዚህ እንትን ትሉኛላችሁ። ጭራሽ ስልክ የሌለው ማሬ ጭራሽ እኔን የሚፈልግ ነገ ከተለቸሽ እንዳይዞር ማሬ። እኔ ምን አሸኝ? እኔ የሰው ሰርግ በልተሽ ደግሰሽ ትድርኛለሽ ብዬ ነው እንጂ እንዴ በበር ተከለከልሽ በጓሮ ነው የሚሄድልሽ እኮ መንፈራው ማሬ። እዚህ ላይ ሽኛ አልኩሽ ለዚህ ነው ነይሪ እዚህ ላይ ጭራሽ በመስኮት ደግነቱ የኔ ቤት መስኮት የለውም። ከስምንተኛ መሬት ጠብ ብትይ አጥምሽ ነው የሚገኘው። ስለዚህ እሱ የማያገኝሽ ለእኔ የማትተርፊም። ስለዚህ ከምሞቺ አርፈሽ ተሰትረሽ ብትቀመጭ ይሻላል። ካልሆነ እግርሽን ስንክልክል አድርጌ አውሮ አደሮ ጠባቂ ነው ማድረግሽ። ሰው ሀገር ምድሩ አይስቅብኝም። እኔ በአንቺ ምክንያት እኔ ስንቱን ከልዬ ስንቱን ሸፍኝ ትሰሪ ትለወጭ ብዬ እንጂ አይ ካልሽማ ስንክልክል አድርጌ ዶሮ ጠባቂ ነው ማድረግሽ። ተናግሬያለሁ። አሻፈረኝ ካልሽ ምርጫ አንቺ ነው። እናንተ ደግሞ ታላላቅ አይደላችሁ የሆነ ነገር ብላችሁ አታሳምኑ እንዴ? እኔ እኮ እናቴ ሽታለች፣ ክብሩም እኮ ለእኛም ጭምር ነው ዝም የምትሉት። ተናግሬያለሁ። ክብሩ
የቤትሽ ልጆች ሁላ ናቸው እንደሚወዱት። ሀቢባ እኮ ደረቱ ሰፊ ነበር አለች። የሚያውቀኝ በሞላ ደረቱ ሰፊ ነው የሚፈልጉት። ችግሩ እኔ የማመጣቸው ዘፈን አልችልም። ምን ያውቄ ነው በዚህ ድምፅ እንዴት ነው እናንተ የሚዘፈን? እንጀታችሁን ብጥስ ነው ያደረኩት። እንደዚህ ስላችሁ ይቅርታ። ከባድ አልችልም ዘፈን ሽጮች ያውቄ ነው። ግጥም እኮ ዝም ብሎ አይገጥም። ጋይስ ይገጥማል እንዴ? እውቀቱ የለኝም የግጥም። እስኪ ግጣሚ ልንገራ የኔ ልጅነቷ የሚታወቀው ግጥም እዚህ ሰምታሽ እዚህ አይተሽ ትጽፋለች፣ ተሰጥቷላት። የኔ የወደፊት ጸሐፊ እሷ ናት ብዬ ተናግሬያለሁ። እናሳ ግጥም ኧረ እኔ አሁን አላሰብኩበትም ሲጀመር። እናንተ ታውቁ የለ ገጥማት ሆነ ለእኔም እንደው አንድ ግጥም ንግስቷ ስራሽን ያቼ ነው ስራሽን ያቸው ጭራሽ አንቺን ፍቅር ያዘሽ ገና ልጅ ነሽ ብዬ ነበረ። አንቺም ጭራሽ ውጤ ውኝ አለብሽ የንግስቷ እኔ ትገረፍ ሶልም የምትባለው ልጅ ታውቂያለሽ? እሷማ ተከትላለች ነው ሄደችው።
እወድሻለሁ። እማዬ ደግሞ ማለት ነው እማዬ ደግሞ አስቢበት የነገርኩሽን እችንም እወድሻለሁ። ጠንክሪልኝ የኔ እናት፣ ከጎንሽ ነን አለንሽ አለን። አታስቢ። አንዱ ቢጥል አንዱ አይጥልም፣ አንዱ ቢከዳ አንዱ አይከዳም። እና ፈታ በይ በሙድሽ። ወዳቸዋለሁ። እኔ ልንሸራተት ወዴታች ባይ ተንሸራተች። ቀስ ብለሽ እንዳትሰበሪ እሺ። ዘራባ ካኪ ዘራብ ነው ያለችው ሄርሞን። ደግሞ በጣም ነው የያዘኝ። በጣም ነው እንደያዘሽ። ምንሽን ያዘች ማሪ? እንደው ምንሽን ያዘሽ? እኔ ወባ ይዞኛል። አንቺን ወባ እንጂ ፍቅር ከየት ያቅሻል? እኔ ማር በስኩቷዬ አንቺን ወባ እንጂ ፍቅር ከየት ያቅሻል? ሚጣ በቃ እሺ፣ ፈታ በሉ። ደህና ደሪ ልጆችሻለን የኔ ጠንበለል። እኔ ራሱ ትመችኛለሽ። ትመችኛለሽ፣ አድናቂሽ ነኝ እኔ ራሱ ያ እና ብታቅፊኝ ደስ ይለኛል። ይሄ ነው ይሄ ነው ማቀፍ። ይሄን ከባድ ነው። አሁን እናት ልጇን እንዴት ትላለች? እስኪ ፍረዱ። 1000 ሰዎች አዎ ትላለች ታላችሁ ጎሽ። እንዴት ነሽ? ሰላም እንዴት ነሽ? አለ የኔ እናት እንዴት ነሽ? የኔ ፍቅር ታናነኝ እንዴት ነሽ? ደህና አትሽኝም? ናፍቀሽ ነበረ። እኔ ራሱ የኔ እናት ማርያምን አስቢው ጣዊ አንቺንም ፍቅር ያዘብኝ። እኔ እኮ እንደውም ይሻለኛል ደግሞ እንዳልወርቅ ለካ ሁሉም ታሟል። አዎ የኔ ማር ሶሪ የኔ እናት አለሁልሽ። ብስኩት የሚናገራለሽ አመል አወራች ለመጀመሪያ ጊዜ ድምጿን ስሰማው ማርያም የምር የኔ እናት ጫጫቴው ሲበዛ ጊዜ አንዳንዴ ያለ ውድ በግዴታሽ ከሆነ ሰው ጎን መቆም እስካለብሽ ድረስ ዋጋ ትከፍያለሽ። አመል አንዴ ወዬ በይ ጠላትሽ ውደቅ የኔ እናት። አመሰግናለሁ የኔ ወርቅ። አመለ እቺ እርግቧ ውሸታም ናት። ሀብተይ ማሬ ናተይ ዘንበይ ተይ ምንቅር አሁን እሷም ላስተምርሽ ነይ ለ15 ቀን ነይ ቶሎ ሳውዲ እያለች ነው። አመለ ምን ታስባላችሁ? ልሂድ የት ለተወሰነ ቀን ነገር ነው ትመለስ። ግን የሚጣምነሽ ነው። ግን ዛሬ ድምጿን ሰማሁ ስላምነሽ ነው። አታወራም የኔ ደረባባ እስካሁን ራሱ
በስልክ በመስመር እንቀበልሽ ወይ እዛ ከደረስኩ በኋላ ሌላ ሰው ነው የሚቀበለኝ ብላችሁ እሳ እኔ ብቻ ነኝ እንጂ ማን አለ ሌላ? ነገረኛ ሆናለች። ተካል ይታገል እኔ ነኝ ያልሰማሁት። እሺ እኔ ምን አገባኝ? አመለ ትቀበለኝና አገኛችኋለሁ፣ እመጣለሁ። ምንድን ነው የምትሉት? ከምር ነኝ ይላሉ። ችላችሁ እንዴ? ምንም ችል አይደሉም። ማርያምን ልመጣ ሁሉ እችላለሁ። አንቺ እርግቤ ስሚ ወይ ልስማሽ። እኔ እና ያለችው ጠላክ እያለቀሰ እኮ ነው። ምን ሆነ? ምን እንትን ሞዴሬተር የሁሉንም ነው ያነሳሁት። እሺ ቢኒ ይቅርታ ቀር እንዳይለሽ ውዴ። እንትን ይሄ ምንድነው እዚህ ጋር የሆነ በቃ ተሳስቼ ወይ ልብሴ እንደዚህ ዝቅ ብሎ ምናምን ነገር ካለ አሁን ላይ የኔ የምለው ሰው አሳልፎ እንትን እያለ ስለሆነ የሰጠኝ ስለሆነ አንዳንዴ ከልክ በላይ እንትን ማለት ጥሩ አይደለም እና አንስቻለሁ። ሞዴሬተር የሁሉንም የሚውት ሰጣችኋለሁኝ። የሪከርድ ግን ይቅርታ እማ ዱባይ ልምጣ እመጣለሁ። ማንም ለምን ነይ ይላሉ። እዛው አብረን እንመጣል ከሱ ወደዚህማ እንደገና እንመጣ። ምንም አይመስለኝም። ማርያም አንቺ ከኔ ውጭ ታፈቅሪ አይመስለኝም። ዱባይ ተዝናንተሽ ትመለሻለሽ። እመጣለሁ። ዱባዮች ጠብቁኝ። እመጣለሁ። መጀመሪያ ኢትዮጵያ ልጨርስና ወይ የሚመት እና ደግሞ ማለት ነው መልሰሽ እንድትመጪ እና ደግሞ ውጥር ንጥር ምናምን አትበሉ እሺ። እንደ እጅ አምላክን ራሴ ኩርት ብዬ የሚወዱኝም ሰዎች ኩርት ፈልገው መሆን ይችል ማለትም ማለት ይችላል። አንቺነትሽን አንቺ ነሽ። ትናንትና የመጡ ሰዎች ሳይሆኑ የፈለገ ሰው የፈለገውን ነገር ፈልጎ ፈቅዶ እስካረገ ድረስ ማንም አንቺን ሊነካሽ አይችልም። ስለዚህ ከዜሮ አብሮሽ ያለ ሰው አብሮሽ ያውቅሻል። ማንነትሽን፣ ምንነትሽን፣ ምን አይነት ሴት እንደነበርሽ፣ ምን አይነት ሴት እንደሆንሽም ያውቅሻል። ሰው ለማንም ምንም አይጠበቅብሽም መናገር። ደግሞ እዚህ ጋር መጥተሽ ምናምን ወላሂ
ምክንያቱም አንቺ ላይ የሚያምርብሽን ነገር እኮ ቢሆን እኮ ማልቀስ እኮ እኛ አልቅሽ እንልሽ ነበረ፣ ግን አንቺ ላይ አይሄድም። አንቺ ላይ የሚያምርብሽ ጀግንነትሽ፣ የሆነ ኮፍታራነትሽ ነው የሚያምርብሽ። ስለዚህ ምትረቡት እቲ የራሳቸው ጉዳይ፣ አንቺነትሽን አንቺነትሽ ታውቂያለሽ። አለቀ። ወደፊት በዛ በጣም እንጂ ጥላት በእናትሽ ያሳደኩት ራሴ መገርኩሽ እኮ የሆነ ሰው ሲያድግ ስናድግ ልክ ራቁታችንን ተፈጥረን ነው ከዛ በኋላ ነው ልብስ የምንለብሰው። ስለዚህ አንቺም አሁን እያደግሽ ስለሆነ የሆነ እንቅፋት ደግሞ ወደኋላ እንቅፋትሽ እኮ አይጥልሽም፣ ወደፊትሽ ነው የሚያራምድሽ። ስለዚህ እነዛን ሰዎች አንቺ የምትጠቀሚባቸው ልክ እንደ እንቅፋት ነው። በቃ ፈመሱብሽ፣ ተጠቀሙብሽ። ይህ ኖርማል ነገር ነው አልኩሽ። አንቺ ፈጣሪሽ እና ፈጣሪሽ ብቻ አለሽ። ደግሞ ሰው አትመኝ። ያው ለአንቺ የሚገባሽን ሰው አንቺ ራስሽ ታውቂያለሽ። ይሄ ሰው ሚስጥሬን ይካፈለኛል፣ ሳለቅስ አብሮኝ ያለቅሳል የምትይው ሰው አለሽ። ያው ታውቂያለሽ ደግሞ ምንም ባላረግም ምንም ባናረግልሽ በጣም የምንወድሽ በጣም የምናከብርሽ የምንሳሳልሽ ሰዎች አለን። ስለዚህ ለማንም ምንም ብለሽ ማብራራት አይጠበቅም ነው በቃ ነው የምልሽ። የሚያውቅ ያውቅሻል። የኔ ጎረምሳ ወንድሜ፣ ወደ ስማችን ተመልሰናል። ወንድሜ ነህ። በጣም ነው የሚከብደው እውነት። መዳምን አቤት በያት እየተጣራች ነው ውዴ ሀቢባ። እኔ ነኝ አቤት የምልልሽ። እኔ ፍቅር ለምርጫ ነው ከአዲስ አበባ የወጣሁት። ተመለሺ ተመለሺ። ሰላም የሚሰጠኝን ቦታ እኔ ነኝ የማውቀው። ሰላም እየሰጠኝ ከሆነ እየተመቸኝ ከሆነ ጥሩ አየር ካለው ምናምን ስራዬን የምሰራ ከሆነ የትም እንደሆነ ገባችሁ አይደለም? ለእኔ ሰላም ሰጥቶ እንደሆናል ቦታ ሜቢ። ሲቀጥል ደግሞ መንገድ ስለተዘጋ ነው የተቀመጥኩት እንጂ እስከዛሬ አታዩም ነበረ። እንደ ራስ ቤት እና ውጭ እንደመሆን እንትን ልዩነቱን ታውቃላችሁ። ግን እግዚአብሔር ይመስገን ንጹህ አየሩ ከሰው ከአካባቢው ከሚዲያው ከሁሉም ነገር ገለል ስትሉ አንዳንዴ የራሳችሁን ታዳምጣላችሁ። ሰው ስለተመቼ ነው። ገዝትም ገብታችሁ ቅድም ሰምቻችኋለሁ። ያፈለግሽበት ሲጀመር መኖር ትችያለሽ። አንቺ ምቾት ከሰጠሽ እኮ የትም ቦታ መኖር ትችያለሽ። እነሱ ምቾት ካልሰጣቸው ሰላም ምንም አይደለም ለነሱ እና ብቻ